ቢሮ ጠፋሁኝ። ከዛ በኋላ በውጭ መስራት ጀመርኩኝ። እየሰራሁኝ አንዳንድ ጊዜ ለልጆች እልካለሁኝ። አንዳንድ ጊዜ ደግሞ እንትን ምላትን ያው ብዙ ወጪ አወጣለሁ። አንዳንድ ደግሞ ብዙ ጊዜ ያው ብዙ ቋንቋ ስለማልችል የ3 ወር የ2 ወር ደግሞ መዲያሞች ይቀሙኛል። ከዛ ደግሞ እጃዛ ቤት ይጠራቀምብኛል። እንደዛ እያልኩ ደግሞ ትርፍ የምትኖረኝንም ወደ ሀገሬ እየላኩኝ 2017 ላይ ቦታ ገዛሁባት ያችን የላኳትን ብር ማለት ነው። ከዛ ልጁ ከአባቱ ጋር ነበር የሚኖረው። እንጀራ እናቱ አለመቸው ስትል ወጣ። ከዛ ወጥቶ ያኔን ቦታውን እንዲገዛው ብር ማል ነበር የነበረ ብር ስጭኝ ሲለኝ ብር የለኝም አልኩ። እሺ አታልቅሽ። አሁን እኛ እኮ ልናግዝሽ ነው፣ ግን ምን እንደሆነ ታውቂያለሽ? መጀመሪያ ተረጋጊ፣ ወደ ራስሽ ተመለሺ። አንቺ የምትፈልጊውን ነገር ለማድረግ ከአንቺ መረጃ እንፈልጋለን። ለዛ ነው እንጂ ችግር የለም። አንቺ እናት ነሽ። በምንም አይነት መንገድ ልጅሽ እንኳን በህይወት ሳይኖር ቀርቶ አይደለም፣ በህይወትም ብንኖር እናግዝሻለን። ችግር የለም፣ የማገዝ ችግር የለብንም። ግን ከአንቺ መስማት ስላለብን ነው። ተረጋጊ። ከዛ ማስጪ ሲለኝ የለኝም ብር፣ አሁን ቦታ ገዝቻለሁኝ፣ ስራ ፈትቻለሁ፣ ስራ ልግባና እሰጥሃለሁ አልኩት። ከዛ 6 ወር ስራ ፈትቼ ተቀመጥኩኝ። ከዛ መስከረም ላይ ጠየቀኝ ብር፣ ስልክም ግዢልኝ፣ ቤትም ተከራይልኝና የምበላውም ማመቻችልኝ፣ የምበላውም ዝም ብዬ የት ምን ያለሁት ካለበለዛ ልሄድ ነው እዛ ጦርነቱ አለኝ። በወሎ ልሄድ ነው አለኝ። እዛ ሲለኝ አሁን 6 ወር ሆኖኛ ስራ ፈታው፣ ምንም የለኝም፣ 1 ወር ብቻ ጠብቀኝና ስራ ገብቼ እሰጥሃለሁ ስለው እኔዛ ጠላሽ ነው እንጂ እንዴት ሰው ሀገር ይህን ያህል እየሰራሽ የለኝም ትይኛለሽ አለ። እዛ ወዲያው በሳምንቱ ወሎ እጃለሁ ብሎ ደወለልኝ፣ ወዲያው ሞተ። አንቺ ፌስቡክ ላይ መቼ ነው ያየሽው? ቲክቶክ ላይ ነው ተናማደ የገባሁት። እስከ ዛሬ ቲክቶክ ተጠቃሚ አይደለሽም? እጠቀማለሁ ግን አዛ ሀዲያሉ ጀምሬ ሁሌም ፌስቡክ እገባለሁ፣ ቲክቶክ ላይ እገባለሁ፣ ዩቱብ ገብቼ እንትን የፋኖቹን እንትን ተከታትያ ያለው በቃ ዛሬ ነገ የኔ ልጅ ነው እያልኩ ዝም ብዬ በጭንቀት ሁሌ ስፈልግ አጋጥሞኝ አያውቅም። ትናንት ማታ ነው ዝም ብዬ ድንገት እስክሮን እያደረኩ ሳይ አየሁት። ከዛ ለካ ልጅ ወዲያው እንደሄደ ኑሯል የሞተው። እሺ አንቺ የልጅሽ ፎቶ እና ከዚህ በፊት የልጅሽ ፎቶ አለሽ እህቴ? አዎ ከዚህ በፊት የልጅሽ ፎቶ አለ? አዎ። እሺ አሁንም የሞተው ፎቶ አለሽ? አዎ ቲክቶክ ላይ ነው ስክሪንሾት አድርጌ ያወረድኩት። እሺ ከዚህ በፊት ያለውን ፎቶ እና የልጅሽ ፎቶ ላኪልን ለነፂ። በዋትሳፕ ልካችሁላታል መሰለኝ። ከዚህ በፊት የራስሽ የልጅሽን ፎቶ ማለት ነው፣ አንቺ ጋር ያለውን የልጅሽ ፎቶ እና የተለቀቀውን ላኪልን ከይቅርታ ጋር። እሺ አሁን አንቺ ፓስፖርት ምንም የለሽም? ምንም የለኝም፣ ምንም ነገር የለኝም። ብዙ ጊዜ ስራ የምፈታው ደግሞ ፓስፖርት ከሌለሽ አይዲ ከሌለሽ ይሉኛል። እዛ በዛ በቃ ብዙ ጊዜ ይቀመጣሉ ምናምን። እንዴት አላሰራሽም? አላሰራውም። ሲሰራ በሰዓቱ ብር አልነበረኝም። 1000 ብር ነበረ እየሰራ የነበረው ስራ። ያንንም ወደ ሀገር እየላኩ ነበር ለልጆች። ከዛ አልነበረኝም፣ ማሰራት አልችልም። የእንትንሽ የቢሮሽ ስም ማን ይባላል? እኔ አላውቀውም። ልጅቷ ስሟ ሀዋ ነበረ የምትባለው። ያኔ እኛ ሳናውቃት ፋቲያ 2 ስም ያላት፣ አንዱ ሀዋ ነው፣ አንዱ ደግሞ ፋቲያ ነበረ የምትባለው እኮ። አሁን እንዴት ነው አንቺ አሁን ከዚህ ሀገር ለመውጣት ፓስፖርት የለሽ ምን የለሽ ምን የለሽ? ምን ይሄንን ማፈልጊው አልነበረ። እና አንቺ ማን እንደሆነሽ ነው አሁን እርግጠኛ? ቤተሰቡ መሞቱን የነገረሽ ማን? ቤተሰብ ሁሎቹንም ቤተሰብ ወዲያው እየጠየቅያለሁ። አባቱንም ጠየቅኩኝ፣ እህቶችንም ጠየቅኩ፣ ጓደኞችንም ጠየቅኩኝ። ወርቅ 15 ቀን ሙሉታል አሉኝ እኮ። አንቺ ወርቅ 15 ቀን ሙሉ ቤተሰብሽ ጋር ደውልሽ አታውቂም ነበረ? እደውላለሁ፣ እባካችሁ አገናኙኝ፣ እባካችሁ ከሄድኩበት መልሱልኝ እያልኩ ጠይቃቸዋለሁ። ግን እምቢ ብሎናል ነው የሚሉኝ። እነሱ ቀብረው ነው እንደዛ የሚሉኝ። አሁን ምንድን ታረጊ ልንገርሽ ማሪ፣ ፎቶ ላኩልን ከይቅርታ ጋር። እሺ እንደውላለን። እሺ ሳሪ ወይዬ ሳርዬ፣ እሷ የገባችው በራሷ ስልክ ነው በአንቺ ስልክ? ኧረ በእኔ ነው። ስለዚህ አንቺ በእሷ ስልክ ለነፂ እንደላክሽላት እና የተፖሰተውን ፎቶና የቤተሰብ ቁጥር ላኪልን።
እየሳርዬ አባ በነጭ አለኛው ማለት ላሳይሽ። ናዚ የልጇ ፎቶ የት አለ? የልጁ የተፖሰተውና እሷ ያላት አሁን ይሄ ሌላ ፎቶ ነው እንጂ የልጅነት ፎቶ የለኝም፣ ስልክ ጠፍቶብኛል አለች። እንደገና ደግሞ ስልክ ቁጥር የወላጅ አባቱን ስልክ ቁጥር ልካለች። አክስቴ ልኬልሻለሁ በአንቺ መስመር እንግዲህ ያለውን እየደማች በራስሽ መስመር ሲሄድ እኔ እያልኩ ያለሁት የእሷ የቤተሰቧ ፎቶ የእሷ የልጇ ፎቶ የልጇን ፎቶ ነው። እሺ የእሷንም ፎቶ ትጨምራለች። የልጇን ልክ ያለው የልጁንማ በልጅነቱ ያለ ፎቶ የለኝም፣ ይሄ ነው ካደገ በኋላ ነው ብላ ይሄም ሌላ ፎቶ ነው ላከች። ቆይ አሁን የፖስተው ሰው የፖስተችው ልጅ ታውቃታለች? ኧረ እኛም አልናቃትም። ሸራ እኛም ሸራ አድርገን ነው የሆነ ቦታ ይሳቂ ታውቀው ነው ታዲያ ዝም ብላ የፖስተች እናት ተብዬዋ ተቀምጣ እሷ የት ብላ ነው የፖስተችው? እዛ እኔ እንጃ እሱ ፓርት እሷም ቲክቶክ ላይ ነው ያገኘችው። እንግዲህ ምን እንደሆነ መዛ እነማ እንደሆኑ ምን እንደሆኑ አልታወቅም። ውሸት ነው ታያልን። ቤተሰብ ደውለን 2 3 4 ቤተሰብ ስንጠይቅ ቀስ ብላ በቃ ነገሩን ማለት ነው። ወር ከምናምኑ ነው ጥቅምት 10 ነው መሰለኝ ሞታ ያሉት ማለት ነው። እስከዛ ድረስ ግን ትናንትናም ጓደኛዋን እያወራች እየሰማዋን ነበር። ደህና ነው በዛ በእንትና ነው በጨጨሆ ነው ምናምን እያሉ አሰማን ብለው ለእሷ ደህና ነው የሚለዋት። እኔም አውቀው እስከዚህ ድረስ ነው። እሺ ጋይስ ለመሲ ሼር አድርጉላት። መሲ ትደውልልኝ ላክሽላት ለልጅቷ እንትና ማታ 3 ሰዓት ላይ ሌሊት 3 ሰዓት ላይ የተፖሰተው ልጇ ብቻ ነው ወይስ ሌላም ሰው አለ? ላ ይሄ አንዱ ቪዲዮ የእሷ ብቻ ነው የተፖሰተው። ሌላም አሉ እንደዚህ ማች ነው ምናምን እያሉ እያቀነባበሩ የሚለቁት አለ። የእሷም 10ኛው ወር በእኛ ማለት ነው 10ኛው ወር ቀን 21 ነው ተፖሰተ ፖስቱን ያየሁት ማለት ነው። እሺ ቆይ ጋይስ ያታልቅሽ በቃሽ ማሬ ባይ ተረጋጊ ነው። ምን ሆነ ነው ማስረ ልጇ ሞተባት ብለው ቲክቶክ ላይ ፖስት አይታ ማለት ነው። ሙሻትስ ቢሆን ቤተሰብ ጋር ደውላለች። ደውያለሁ አለች። ቆይቷል 1 ወር ሆኖታል ብለዋል ነው መሰለኝ። እንግዲህ እሱ ያየችው ቲክቶክ ተፖስቶ ነው ብቻ። ትልቅ ልጅ ነው 10 አመት ነው ምናምን 10 አመት ለዛ ነው። አይዞሽ ውሸትም ሊሆን ይችላል። ይሄኔ ወይ ብር አልክ ብለሽ ወይ የሆነ ነገር ምንትን ብለሽ ይሆናል። ተረጋጊ። እንደማትልክ እናንተማ ተናግራለች። ብርማ ላኪልኝ ብሏት እንዳላከች ምናምንማ ተናግራለች እኮ። እንደዚህ ሲሆን አንዳንዴ ለማስጨነቅ ምናምን እኮ የሚያደርጉት ብዙ ነገር አለ። ስለዚህ ተረጋጊ። መድኃኒዓለም ነው ባረገላት። በየትኛው እድሌ ነው ስንቱን ቤተሰብ ደውዬ ጠይቄ የለ ማሪት አታልቅሽ። መሲ ልጠራትና ልንደውልልሽ ነው እባክሽ። አታልቅሽ። ቆይ እኔ አንድ ጊዜ ይሄንን በምሰታትርበት ሰዓት መጣሽብኝ። ይቅርታ አድርጊልኝ።
አልችልም ያንተን ነገር ልጅ ገደልኩህ ልጅ አስገደልኩህ ልጅ አስገደልኩህ የናፍቃኝ ስልክ ያለው አለ? አዎ ያለ ደውል ፈልገሽ ነው? ደውልሽ? አዎ ዳን ያው ኦኬ፣ ስልክ ላኩልኛ። እሺ እኔ የምልሽ ይሄ ፎቶ መቼ ነው የላከልሽ እንደዚህ ሆኖ? እሱም በመሳሪያ ፎቶ ይዞ የተነሳውን ሳይሞት ነው 2017 ነው የላከልኝ። እሱን ደግሞ ሞቶ የተፖስተውን አሁን ትናንት ነው ያወረድኩት ቲክቶክ ላይ። እሱ እሺ ሞቶ የተፖስተው እሺ፣ ይሄንኛው መሳሪያ ይዞ መቼ ነው የላከልሽ? እሱንማ 2017 ነው። እንዲሁም አሁን 2000 ስንት ነው? 18 ነው። የዛሬ አመት ነው የላከልሽ? ሰኔ ላይ ምናምን ግንቦት አካባቢ ነው የላከልኝ። ግን የፖስተው ሰው ፔጁን ወይም ልጁ በስነስርዓት ዘንድ ግን ምን የታውቃለሽ? ፍስቶልን ያገኘሽ እሺ፣ ስሙ ማን ነው? ወደ ንገሪ፣ ስሙ ማን ነው? ሙሉ ቀን። አንቺ ስምሽ ማን ነው? ወደ ከይቅርታ ጋር አለምነሽ። እሺ እኔ አለምንም ልጄ ነው ያጀለው ማሬ ቆይ ተረጋጊ፣ በቃ አይዞሽ። አሁን እናግዝሻለን፣ እንረዳሻለን። አሁን ግን አንቺ የምትሄጂበትን ነገር ነው የምንፈልገው። ምክንያቱም እንትን ነው ገብሻል፣ እንትን የለሽም። ምንድን ነበር ይሄ አይዴ ፓስፖርት የለሽ፣ ምን የለሽ፣ ምን የለሽ። እንዲህ ነው የምትሄጂው። የለኝም ይብራገል ገና እንትን ብላ ጨርስ። ጊዜ ይፈልጋል ለማለት ነው። ብርም በጣም ይፈልጋል ጋይስ። ጊዜ ፓስ አውጥተን ነጭ ወረቀት አውጥተን ትኬት ቆርጠን ኤክስፔንስ ቀላል ብር አይደለም የሚጠይቀው። ስለዚህ እናንተ ግዴታ ልታግዟት ይገባል፣ ልትተባበሯት ይገባል። ኤኒዌይስ ማሪ ስልክ ቀይሪ፣ ስልክ ቀይሪ። ነፂ ስልክ አይሰራም ብረት። እሺ እሺ፣ ሳራ ሌላ ስልክ ፈልጊ። ግን ስልኳ አይሰራም የተሰጠን ስልክ። ለዛ ነው እንጂ የሚደውልን ሌላ ቁጥር እዚህ ውስጥ ካናዳ መሄድ የምትፈልጉ ይላል። እዚህ ውስጥ ፎሎም ይጠይቃል። ሰው ማለት በአምሳሉ እግዚአብሔር ፈጥሮናል። የፈጣሪ ፍጥረቶች ነን። ግን የሰውኛ ስሜት የማይሰማን ከሆነ ሰው አይደለም። እኛ ሰው ሳይሆን ብቻ ተፈጥረናል። ግን ሰው ያለንን ፍጥረቶች ነን ከይቅርታ ጋር። አሁን እዚህ ውስጥ ፎሎ የምትጠይቁ ሰዎች ሰው አይደላችሁ። ነገ እናንተ የሆነ ነገር እርዳታ ስትፈልጉ አረጋሽትን ነው የምላችሁ። ሰው ታውቃላችሁ። ህዝብ ሞልቶ ተሰብስቦ ብር ቢኖራችሁ የትኛውም ዘር ብትሆኑ የትኛውም ቆንጆ ምናምን ብትሆኑ ማንም አይሰማችሁ። ምክንያቱም የዘራችሁትን ነው የምታጭሉት። የዛኔ ታዩታላችሁ። እንደዛ ነው። ይህንን የማስተምራችሁ ሰው እንድትሆኑ ነው። እናቲ ሌላ ስልክ ላኩልሽ። ነው የምናደርገው። ሌላ እዚህ ወሮ መቶ ወሬ አላስወራችሁም እዚህ ቤት ውስጥ
አታው ሌላ ቦታ ሄዳችሁ አው ወታደሩን አስገቢው ከልጄን አስገቢው አትበሉ። አላስገባም። እኔ ማኔጅ ማድረግ የምፈልገው እሷን እንደ እናት መርዳት ነው። በቃ አለቀ። እንደ እናት አግዛታለሁ፣ እንደ እናት ታግዟት አላችሁ። አገሯ ትሄዳለች። በቃ ይህንን ነው። ከዛ ውጭ ከሌና አስገቢ ከዛ በኋላ ያለው ሌላ ቁጥር ሞክሮ ዳኒ ሞክሮ አትገቡም። ይቅርታ እኔ ማሬድ ማድረግ ይችላል። ሲያቅተኝ ትገባላችሁ። እርዳታ አስፈልግ አሁን ከኛ የወጣ እርዳታ ሲሆን እናንተ ትመጣላችሁ። ይሄ አያስፈልግ። ተረጋጉ። ጋይስ የሚደረግላትማ ይቆጥላታል፣ ሊሴ ፓስ ይወጣላታል፣ ነጭ ወረቀት ወጥቶላት ወደ ሀገሯ እንድትሄድ። ግን ያ መሆን ምንድን ነው የምናደርገው? ምንድነው መጀመሪያ እናጣራለን። ኢትዮጵያ ሄዳ በእርግጠኝነት ክፍለ ሀገር ናት ምናምን ብዙ ብር ነው የሚያስፈልጋት። ኢንሻላህ እናግዛታለን ብዬ አስባለሁ። ሰላምሽ ይብዛ አገሬ። ለመተባበር እኮ ነው። ለዝርፊያ መሰልሽ የሚዘረፍ የለም። ለትብብርም ስንፈልግ እንጠይቃለን። ትብብራችሁ እስቲል እስካሁን ትብብር አልፈልግም። እኛ ማንነቱ ያልታወቀ ሰው አያስፈልግም። አሁን እዚህ ጋር የሆነ ስም ስለተጠራ ለዛ ነው የሆነ ስም ስለተጠራ ያንን ነገር ማዛመት ፈልጋችሁ ለዛ ነው። አይቻልም። ስቢት አይሆንም። በቅርቡ ብር ልካልሻል። ለአንቺን የላከችልሽ እና በማን የላከችው ብር? ሌላ ደግሞ አለች። ምናልባት ወይ የልጅ አባት ነበር ጀመጠኝ ቃለች ካልሆነ ደግሞ ኦኬ እሺ። እና እኛ እሷን ለማገዝ ፈልጌ ነበረ እና ልጅ እንደዚህ እንትን ብሎብኝ አሞት እንደዚህ ሞተብኝ ምናምን ብላ መሰለኝ እንትን ስትል ትኬት ምናምንም እንትን ለማለት የለም እና የሰማሽው ነገር አለ ማለት ነው? እሺ ጋይስ ይቅርታ። እሺ እኔ እንትን ነው በማዕከል ስልኩን እንትን ብዬ ነው። ዳኒ አመሰግናለሁ። ዳኒ ትራቭል ቲንክ አመሰግናለሁ ዳኒ። እነሱ ያልነገሯት እንትን ነው ያልነገሯት እንዳትሰማ ብለው ነበረ። ምክንያቱም ያው እናት ስለሆነች ነው። ግን ደግሞ ሶሻል ሚዲያ እንደምታውቁት ከባድ ነው እና ያው እንደዚህ ነው። አሁን እሷ እንደምትለው ኢቭን እንትን ነው የተቀበረውም እዛው ነው። አባትየው ወስዱት ማለት እዛው ነው አገራቸው ላይ ነው የቀበሩት። ከ18 ለብን እሷን ነው የምናግዛት። ምንድን ነው እንግዲህ አንድ ሰው ሀገር ያመሰግናል። የኔ ውድ ሜምበር ስለሆንሽ ማገዝ አለብን። አይ ህፃን የሚባል አይደለም። እንዳየነው ከሆነ ደህና ነው። ላይክ በጣም ትንሽ እንደተባሉ አይደለም። እሺ ናቲ የት አለች? እሺ እናግዛታለን። ጋይስ ትኬት ትቆርጡላታላችሁ አላሽ? የት አለች? ሀዘኗ ላይ ታስራ እዚህ ቆይታ በዚህ በሀዘኗ እውነት ትችላለች። ለምን ብር እኮ ከሷ አይበልጥም። መጀመሪያ ሰው ነው የሚቀድመው። ቀጥሎ በጣም ደጋግ ያለው ለዚህ ጥሩ ኢትዮጵያ እናግዛታለን። ምንም ችግር የለውም። አትችልም። ለምን ትታሰራለች?
አይኑ ማሪ ምንም የኢትዮጵያ እንትን የለሽም። የኢትዮጵያ ማለት መታወቂያ አንቺነትሽን የሚገልጽ ፓስፖርት ኮፒ ምናምን የለሽም? የለኝም። ኢትዮጵያ ቤተሰብ ስልክ ነበር፣ ከስልኩ ጋር አብሮ ተሰረቀ። እኔም ያኔ ስልክ አልያዝኩም ነበር፣ ባዶ እጄን ነበር። ቢሮ ነው የቀረው። እሺ ጁዬ ሙኒትን ጥሪልኝ። ቢሮ የት ነው ጋይስ? ቢሮዬን አላውቀውም ማለች እኮ ከዛሬ ምናምን አመት ነው የጠፋሁት አለች እኮ። ቢሮ ቢታወቅ እኮ ኮፒ እንኳን እንጠይቃቸው ነበር። ሀገር ላይ ነው ተብሎ ቦታዎች ማን ነው? ለነገር አላውቅም። ማን ነው እያጠነጠለ ቁጥር ላኩልሽ እንጂ ቆዩ ጋይስ ተረጋጋሉ። ላክሽልኝ? ልጇ ሙቶባት በጣም ችግር ላይ ናት። ደግሞ ፌስ እዚህ ቲክቶክ ላይ ተፖስቶ ነው ያየችው። በነገራችን ላይ ምንም የላትም ፓስፖርቷንም ትታን ይወጣችሁ ምናምን ትታን ይወጣችሁ። ስለዚህ አሁን የቢሮዋን እንትን እየፈለግኩላን ነው። ካገኘውኝ የቢሮዋን ቁጥር ፈልግላታለሁ። አንተ አውራታ ፓስፖርቷ እንዲሰጧት አድርገን እንትላታለን። ፓስፖርቷ ካልተገኘ ምንድን ነው የሚያስፈልጋት? ይህ ልጠይቅ ብቻ ነው። እናንተ ምን ትተባበሯት አላችሁ? ችግር የለውም። ፓስፖርት ኮፒ ካለ ኤምባሲ መታ አውትፓስ ማሰራት ይችላለች። ኮፒ ከሌለ ደግሞ ቪዛዋ ወይ አጅማን ወይ ዱባይ ምናምን ከሆነ ሚግሬሽን ሂዳ እዛው አሻራ ሰጣ እዛው ራሳቸው ያወጡላትና አውትፓስ እዛው ሰርቶ ይሰጧታል። ግን ኮፒ ካላት ፎቶ ምናምን ካላት ግን ወዲያው ኤምባሲ መጣ እኛ ጋር ወዲያው ያልቅላትና ትወስዳለች አውትፓሱ ማለት ነው። ግን ያ ከሌለ ቪዛዋ የወጣበት ምንም ከሌለ በቃ እንትን ትሄድና ሚግሬሽን እዛው አሻራ ይሰጥና እዛ ያወጡላታል። ከሲስተም ላይ ያወጡላትና አጠቃላይ 500 ብር ምናምን 400 ምናምን ማክሲመም 500 ድርሃም አውጥቷል። የምትቀርጹ ካላችሁ ቅረጿ ጋይስ። ወዳጅ ዘመዶች የምታውቋት ካላችሁ እባካችሁ አግዟት። እሺ እባካችሁ አግዟት። ይህንን ቪዲዮ አይታችሁ እቺን የምታውቋት እህታችን ካለች አግዟት እባካችሁ። ብሔራ አካባቢ ነው የምትቀርጹ። ቅረጹ ጋይስ፣ ቅረጹ። ለሁል ጊዜም ቅረጹ። አሁን ቀራጮች በስታችሁ አልተመስገን እልፍ አንልም። አሁን ከምንም ነገር ከአንዱ ቢቦለቅ ከአንዱ አላችሁ ቀራጮ። እሺ ደጋ ልጅቷን ፈልጋት ሄዳለች። ጠፋችሽ? ጠፋች። በቃ እስኪ ቆይ እሺ እናግኛትና መጀመሪያ በአንዴ ነው የምትጠፋው እኮ ልጅቱ። ትናንት ሶ እየተከተላት አይደል በር ሄደችበት የጠፋችው። እልም ነው የምትለው። አረጋሽትም በአንዴ ነው የምትጠፋው። ትናንት እየተከተላት ጠፍታለች። ስሟ ማን ነው? ወይ ስሟን ቀርቶ መቼ አስተካክለን አየናት። ጠፋችሽ ደስ ይላል፣ ጠፋችሽ ደስ ይላል ብላ ጻፈች። አንድ አይንሽ ጥፋ አባቴ አምላክና ማለት ተረጋግጥ አንቺ። ኧረ ምንም ጉድ ናችሁ። እነዚህ ጨካኞች ናቸው እነዚህ። ይኸውልሽ እናታቸው አባታቸው አንድ እንጀራ አለ እኔ ልብላ ወይስ እናንተ ትበሉ ሲሏቸው አንቺ አትበይም እናንተ አትበሉም እኛንን የምንበለው እያሉ ያደጉ ሰው ሲመጣ ሲበሉ እንትን እየደበቁ ምግብ እየደበቁ ያደጉ እንደነዚህ አይነት ናቸው ጨካኞች። ሰው መስለው የሰው ፍጥረት ያልሆኑ ናቸው እነዚህ እንደዚህ አይነት ሰዎች። ምክንያቱም ከጎረቤት ጋር አብረው ያልኖሩ ያላደጉ እንደነዚህ አይነት ሰዎች በጣም ልባቸው ጥቁር ውስጣቸው ግን ቀይ ናቸው። እነዚህ ሰው እንዳታያቸው። በሰው ሀገር ላይ ሰው እየተንከራተተ ሜዳ ሲወርቅ ማዘን ሲገባችሁ ባለጌ ናችሁ እናንተ። ሰው የዘራውን ነው የሚያጭደው። ኢንሻአላህ በየቀኑ የዘራችሁትን ታጭዳላችሁ። ዛሬ ባይከፍላችሁ ወደፊት ቀን ቆጥሮ አረጋሽ ትሙት ይከፍላችኋል። ችግር የለም፣ ጠብቁ ቀናችሁ። ምንም ችግር የለም። ወልዳችሁ በልጆቻችሁ ሁሉ ታገኙታላችሁ። እመቤቴን ነው የምላችሁ። ሰው የዘራውን ነው የሚያጭደው። እናንተ ዛሬ ሰላማዊ ብትሆኑ ነገ በልጆቻችሁ ትፈተናላችሁ። በጣም መጥፎ ናችሁ፣ ቆሻሻ ናችሁ። በተለይ እዚህ ስደት ላይ ሆናችሁ በሰው የምትሳለቁ ሰዎች። ምክንያቱም ሰው አይደላችሁም። የሰውኛ ስሜት አይሰማችሁም። እኛ ሰው ስለሆንን ነው ሰውን የምንረዳው እንጂ የት አውቀን ነው?
መወለድ ቋንቋ ነው። እናንተ ግን የሀገሯ ሰው ዘመዷ እናቷ ዛሬ እንደውም ደህና ነች እንዳለች። አዎ ዛሬውም ደህና ነች። አውረት ኦሮምኛ አውረት። እሺ ወደ ቤት እንግባ። እሺ ወደ ቤት እንግባ። አያት እምቢ ብላ ሄደች። በቃ እምቢ ብላለች። ሩጣ መኪና እንዳትገባ በቃ ተዋት። መኪና እንዳትገባ መኪና እንዳትገባ ስትሮጥ ና መኪና ትገባ ምዘው በዛ ና ታያት እምቢ አለች እኮ እምቢ ምን እናርጋት? በቃ እንተዋሳራ ቀስ ብላችሁ ተከተሏት ከቻላችሁ። በጣም ነው የሚያሳይ ጁዬ ማርያምን። ይኸው እንደዚሁ ነው እኮ እያደሩ ነው። እንደዚሁ ነው እያደረች። አየሽ አሁን የት ነው የምታድረው? አስበሻታል? የት ነው ናይ ሆናል ተሰጅስ እናት እንዳለ ጭራሽ በመኪና ካላችሁ ሄዳለሁ ብላ ነበር ቅድም። አሁን ናይ መኪና ግን ብንላት ደግሞ እንዴ አለች። መኪና ካላችሁ ሰዱኝ አያት እንደምትሄድ ለምንድን ነው የምትመጣችሁ? ዛሬ ያማታል። አዎ ትናንት ታባሽ ወይኔ አይ ቤተሰብ ካየ ደግሞ ይደነግጣል። ፎቶ መለጠፍ የለበትም። እጄ ወይ እየሰማሁሽ ነው። ቀስ ብላችሁ እናንተ አጠገቧ በአጋጣሚ ሄዳችሁ ፖሊስ ጋር መደወል አትችሉም? አዎ ለፖሊስ ጠቁሞላት እና ፖሊሶች ወደ ሆስፒታል እንኳን ይዟት እኮ ብትረጋጋና ብንይዛት ቤት ወስደን ምናምን ትነላን ነበር፣ እናረጋጋት ነበር። አሁን ላይ ቤት ላይ እንዳል ያማን ይዛል ታጄ ቢያንስ ተጠጓት። ሰንጠጋ ደግሞ ባስቆት ደክለኝ ሞሮት ናይ ሞራ ደለኝ ፋላ ራስ በጣም መኪና ውስጥ እንዳገባ በእናታቸው ዘንድሮ ሀዲቃ ውስጥ ነው። እንዳገባ የሆነ ሰው የቅደማት ከፊት በቃ ትሩጥ ወይ ታያት። በቃ ትሩጣ መኪና እንዳገባ እኔ ምን እንደፈለኩ ታውቂያለሽ? አሁን ለምሳሌ ልንገርሽ፣ ዘመዷ ቤተሰቧ የሚያውቃት ካለ ገባ። አሁን እንደዚህ ላይ ብላይ ስናወጣቸው ሰው ያውቃቸዋል። ገባሽ? የሚያውቃቸው ካለ በቃ ይታደጓቸው ነበረ። ለዛ ብዬ ሳሪዬ እያወቅሽ አንቺ ደግሞ እያወቅሽ የእኛ ሰው እኮ ስትረጋጊ የሆነ ቦታ ጠጋ ስትይ ደህና ስትሆኝ ነው እኮ የእኛ ሰው ዘመዴ ናት ብሎ የሚመጣው። እንደዚህ ሆነ ምን ማንም አይፈልጋትም። አይገርምሽም? አይ አይደለም። ይኸውልሽ የኢትዮጵያ ሰው ቤተሰቧ የራሷ ሰው ካላት እባካችሁ ብሎ ይላል። ከዛ በኋላ እንድትሳፈር ቤተሰብ ካለ ማለት እናትና አባት ካሉ እንዳይደነግጡ ነው። ሳሪ የሚከታተሉ ከሆነ እንደዚህ ልጆች አሁን እሷ በዚህ ሁኔታ እዚህ እየዋለች እያደረች እንዲህ አይነት ነገር ከምትሆን ቤተሰብ አይቶ ደንግጦ ሶሉሽን መፍጠር እኮ ይሻላል። እኛ ልጅ ናት ቢል እኮ ይሻላል። እስኪ እንደፈለግሽ ይኸውልሽ ሶላ ግኝቷት ነበር ወታ ጠፋች። አሁን የት አድራ ነው? የት ውላ ነው? ምን በልታ ነው? ምን ጠጥታ ነው?
ከዚህ ብሳል እንዴ መጁዬ ቤት ናት እኮ ብዙ ችግር ብዙ መከራ አለባት። ስለዚህ ቤተሰብ ራሱ ምን አስበሽ ነው ማለት ምን ማለት ነው? ምን አስበሽ ነው ማለት ምን ማለት ነው? አልገባኝም። በቃ ተከታትላት የመኪና ውስጥ እንዳትገባ አይከተሏት። ወሬ ማውራትማ ትወዳላችሁ። እስቲ ቀስ እያላችሁ እየተራመዳችሁ ሂዱ። ጁዬ ግን እናንተ ፎከስ አድርጉባት እሷ ላይ እና ቀስ እያላችሁ እየተራመዳችሁ ሂዱ። ሲጀመር አበሻ ሲከተላት ታውቃለች። ማሪ ሲከተላት ትሄዳለች ዝም ብላ ዝም ብላችሁ ተራ ላይቭ ላይ ነው ማይኔ ያላት የለም አይደለም። እንዲያነሱሽ ነው። እሺ አውሪ በአረበኛ አውራት የሚያውቅ ሰው ካለ እንዲያነሳሽ ነው። ላ ሙምኪን ያعرف ነበር ሙምኪን ታስል ያ ሐጃ ከእነሱ ላይ ያመለጠችው ናት። ታዲያ የትናንቷ ናት። ትክክል የትናንቷ ናት። ትናንትና አምልጣ ነው የሆነ ቤት አስገብተው ገላዋን ምናምን አጥባት አምልጣ ወጣች። ጠፍታ እና ታውቃታላችሁ። እኛ እናቃትም መሲ ብሪጅስቶን ጋር ሶላ ልጆች አግኝተዋት ከዛ ወሰዷትና ቤት ገላዋን አጥበው ሳልብሰው እንትን ሲሏት እሪ ብላ ቢልዲንጉን እንትን ብላ ወጣች። እሷ ናት አሉ። ይኸው ልጆቹ ጎበዝ ናቸው። እስቲ ዘመድ ቤተሰብ እንማቃለ እስቲ በደንብ አሳይን። አው ላይቭ ላይ ራሱ መግባት አልፈልግም አለች። እኛማ ቦይራ ነበርና ያገኘናት ድንገት የሚያውቃት ሰው ካለ ብለን ነበር። ትናንትና ራሱ እሪ ብላለች አትፈልግም። ግን የሚያውቃት ሰው ካለ ቢያንስ ይቅረጿት እስቲ። ቤትዬ ላስገባሽ ለምን አንተ ዞር ካሜራ ቪዲዮ እንትን ፎቶ ወደ እሷ ዞር ማለት اسينا نفدو من جنبنا حبيبتي وين تبي لازم تتكلمي عشان يساعدوش الناس ماكينة طيب في ناس بيساعدوش ليش تسوي لا دارو كويس تدو انا قال لي وردنا ما قال لي ورد على الجزائري وي ሄደች ሄዳ ትንሽ ራቅ ብላ ተቀመጠች እና ቪዲዮ ምናምንም እንድናደርጋት ፈቃደኛ አይደለችም። ላይቭ ላይም እኔማ የሚያውቋት ካሉ እንዲያነሷት እንዲወስዷት እንዲዋን ነበረ። ትናንትናማ አልታይም ብላ ከቢልዲንጉ እንዴት ብላ እንደሮጠች አትጠይቂ። ከዛ ሶል ቢከተላ ጠፋችኝ አለ ሶል ራሱ። አሁን ራሱ እኮ ላይ ፎቶ እናንሳትና እንራ ግን ብንረታት ሲት እናገኛለን እና በቃ ተተናት እንሂድ። ምንም ይዛ አንዱኩም ሰየራ በሩቁ ብላኝ መኪና አላችሁ እንደዚህ ነው አልመጣለው ሌላ አይ አዲስ መስላን ነበር። እኛማ ድንገት ስናገኛት አይደለም ልጆቹ የልጅ አንስተው ቤት አስገባትና ገላዋን አጥበው ልብስ አለበሷት። ከዛ በኋላ ሲያለብሷት እሺ ብላ ከተቀመጠችበት በኋላ እሪ ብላ አስወጡኝ ብላ ትናንትና መሲ ብሪጅስቶን ሰው ተሰብስቦ ነበር። አንድ ጊዜ ግን እንደው በአንድ ጊዜ ብታሳይን የሚያቃቃለ እንበልላቸው። አንድ ጊዜ እንደምንም ፎቶ እናንሳት እንሂድ ነው። እሺ ጋይ የምትቀርጹ ካላችሁ ተዘጋጁ። ኤምባሲ ቪዲዮ እነሱ ሰላም አለ ምን ሲናገባ መኪና ውስጥ አልገባችም። አይ በዚህ መኪና የለም፣ በዚህ መስመር ነው እየሄደች ያለችው። በዚህ ስለሆነ አትገባም። ግን ምንኛ ማሬ ሩጣን ባህር ውስጥ እንዳገባ በይ። አንድ ሩጣ ባህር ውስጥም ከገባይ ሌላ ችግር ነው። ሩጣ አስፓልትም ከገባይ ሌላ ችግር ነው። ጠጄ እናንተ ካሜራውን ዝጉ፣ ተረጋጉ፣ ሚዩት አርጉና ቀስ ብላችሁ ቁጭ በሉና የሆነ ቦታ ቁጭ ስትል ተረጋግታችሁ ክፈቱ። አሁን እናንተ ስትጫጫው ራሱ ትደነብራለች። ትናንትም የተፈጠረው እንደዛ ነው። እነሱ ልጆቹ ይውልሽ ከሌላ ቦታ መጧትና ቤት አስገብተው አጣጠቧት። ከዛ በኋላ ካሜራውን ስታይ አበደች። ሙሉ ቢልዲንጉን ቀወጠችው። ከዛ እሪ እያለች ነበርን። ሶል በኦሮምኛ እያወራት እያለ አንድ ሰው እንዳይቀርጸኝ አንድ ሰው አልፈልግም ብላ እንደዛ ወጣች። ብትያዝ ጥሩ ነበረ። አሁንም ቢሆን ተረጋግታችሁ እኛ የምንፈልገው ምን እንደሆነ ታውቂያለሽ? ፖሊስ ከሚይዛት ይልቅ ወገኔ፣ ቤተሰቤ፣ ራሴ፣ ልጄ፣ እህቴ የሚል ሰው ይመጣል። የዛኔ ኤምባሲ ጠቁመን አስይዘን ወደ ሀገሯ ትሄዳለች። በቃ እንደዛ ነው የሚሻለው።
ማፈላለግ ነው። ሴትዬ ተሳፍራለች አለች። ሴትዬ ስትሳፈር ከዛ ወደ ጃዛ ቤት መጣሁኛል። ጃዛ ቤት መጥቼ እዛ ችግር ሲፈጠር አሰጡኝ። ከዛም በኋላ ነው እንደዚህ እየፈለግኩ ነው። አሁን ቤቱን ነው የምፈልገው። መኪና ካለሽ እሺ እመጣለሁ ስትለኝ አዎ መኪና ላይ ስላት እሺ ብላ ቁጭ አለችና ሻይ ጠጣች። እንደዚህ ሆነችው። እሺ ኢጃዛ ቤት ምን እንዳደረጓት ገብቶሻል? ይህንን ደግሞ ቀስ ብለን ነው ታውቂያለሽ። እቃ ይኖራታል፣ ብር ይኖራታል። እምቢ ብላ እየሮጠች ሄደች። በቤት ተረጋግታ ነበር እኮ ይኸውልሽ። አሁን ታውቂያለሽ፣ ፎቶዋን ብናይ ቪዲዮ ብናይ ኢጃዛ ቤት አብራቸው የኖረች ሁሉ ሊኖሩ ይችላሉ። የሚያውቃት ይኖራል። ተረዳሽ? ፎቶ መቀረጽ አልፈልግም ማሬ። ፎቶ ስናረግ ፊቷን ትሸፈናለች በሻርቧ ማለት ነው። እሺ እሺ። እናንተ አሁን ሚውት አድርጋችሁ ተቀምጣለች ነበረ። አሁን ከዛም ከ3 ዓመት በኋላ ተቀየራለች መልሳ ማለት ነው። ተቀላቅላለች። ስለዚህ አማታች ታማ እኮ ነው በእንትን እኮ ነው። አሁን እናንተ ሚውት አድርጋችሁ እዚህ ቆዩ። የምትፈልጉበት ቀስ እያላችሁ ሄዳችሁ ቀስ ብላችሁ ምንም አታወሩም። እናንተ ማውራት አይጠበቅባችሁ። ቪዲዮ መክፈት ብቻ በቃ። እሺ ግን አሁን ታፍታናለች። እንፈልጋት እንደገና። አሁን ተሰውራብናለች። ስውር ነው የምትለው በአንዴ ውዴ። ቀስ እያላችሁ አማት የለም ማለት እሷ እኮ ከራሷ ጋር አይደለችም። ይቅርታ እሺ ውዷ። ለዛ ነው አቅም አረጋሽ ትኛ ልጆች በቃ በየቦታው እየተንከራተቱ ነው እየሞቱ ያሉት። ምን እንደሚሻልም አላውቅም። በቃ በጣም ከባድ ነው፣ በጣም ከባድ ነው ጋይስ። አሁን እናንተ አይ ዱባይ የምትሉት እኮ ማለት ነው አረጋሽቱም ሳውዲ አረቢያም የሚረዳቸው ጠፍቶ እንደኛ በየቀኑ ችግሩን የሚያቀርብ ጠፍቶ ነው እንጂ ሳውዲ ላይ ችግር ሳይኖር ቀርቶ ነው ጋይስ። ሌላ ሀገር ላይ ችግር ሳይኖር ቀርቶ ነው? ንገሩኝ እስቲ። ሌላ ሀገር ላይ ይህ ብሎ የሚሰማቸው ስላጡ እንደዚህ ሚዲያ ላይ የሚያቀርባቸው ስላጡ ነው እንጂ እመቤቴን ነው የምላችሁ። ሌላ ሀገር ጠፍቶ ነው አይ ዱባይ የምትሉት። እኛ እኮ ዱባይ ብዙ ስለሆንን ነው የምናግዛችሁ። እኔ አለው መሲ አለች፣ ሙኒት አለች፣ ሰንበዲ አለ፣ ታም ያለ ምና በየሁሉም ቦታ ችግር የሌለበት ሀገር አለ። ሞልቷል እኮ። ግን እዚህ ጋር የሚወጣው አብዛኛው ዱባይ ላይ እንደዚህ ፍሪ ስለሆነ በየቀኑ እኛን ምናምን ስለምታገኙ እንጂ ለምንድን ነው ቆይ እናንተ ላይክ ጄጅ የምታረጉት? ዱባይ እንደዚህ ሆኖ ዱባይ እንደዚህ ብሎ ጨዋታ ነው፣ ቀልድ ነው። የእውነት ሲሆን ግን እናንተ እንደ አረብ ሀገር ለምን ስፔሻል እኛን አታዩትም? ሁላችንም እኮ አንድ አይነቶች ነን፣ ኢትዮጵያዊ ነን፣ ዜጎች ነን፣ እህታማቾች ነን፣ ወንድማማቾች ነን። መወለድ ቋንቋ ነው። እኛ የዚህ ሀገር ሰዎች አይደለንም። ለስራ ነው እንጂ የመጣ ነው። ስለዚህ ለምንድን ነው እናንተ በቃ የእኛን መጥፎ ነገር ብቻ የምታራምዱት? የምሬ ነው የምላችሁ። በየሁሉም ሀገር ብዙ ችግር አለ። ሳውዲ ላይ አሁን በጣም ብዙ ልጆች ይቸገራሉ። ስለማትረዷቸው ነው፣ ስለማታግዟቸው ነው። ይሁን እሺ፣ ሌላም ሀገር ችግር የለማን እንበል። ግን ካላስ እንደዚህ በጣም ጄጅ አታርጉ። እመቤቴን ነው የምላችሁ። መወለድ ቋንቋ እኮ ነው። እኛ እህቶቻችሁ አይደለም? በቃ ምን ችግር አለው? እነዚህ ልጆች ሲቸገሩ እንደ ሌላ ነገር አትቁጠሩት ጋይስ፣ እንደ መጥፎ ነገር አትቁጠሩት፣ እንደዛ መጥፎ ነገር አታርጉ። በቃ እኛ ቤተሰቦቻችሁ ነን። ቢያንስ እህቶቻችን ናችሁ፣ ወንድሞቻችን ናችሁ። የምናግዘው ወንድም እህቶቻችንን ነው። ሌላ ነገር እኮ የለው። ይታገዙ። እንደዚህ እያላችሁ አታሸማቁ። ምን ችግር አለ? ዱባይሽ ጉድ፣ ምድርሽ ጉድ። የምን ጉድ? ጉድ የለብንም እዚህ ሀገር። እንደውም ተከብረን ነው የተቀመጥነው። እንደ ዱባይ ደግሞ ሀገር አለ? ማርያምን በደላላ ምክንያት ነው ልጆቹ እንደዚህ እየሆኑ ያሉት። የማይረቡ ደላሎች ናቸው ልጆቹን አሳልፈው ሽጠው ለእንደዚህ አይነት የዳረጓቸው እንጂ እነሱ ስርዓት ያላቸው ናቸው። ይህ ደግሞ በቃ ያጋጥማል። ይህ ኖርማል ነው። በቃ እንደ ኖርማል ይሁት ያጋጥማል። በቃ የሰው ልጅ ይታመማል። ይሄ ነገር ማንም አያውቅም። ወጥቶ ይጣላል። በቃ ህይወቱ በሆነ ነገር ይቀሰፋል። በቃ ይህ በቃ ያጋጥማል እንጂ እኔ ፈልጌው አሁን ይቺ ልጅ ፈልጋ ነው አይደለም። የሆነ ሰንበዲ ትናንትና አሁን እነዛ ወንዶች እንደዛ ሲሆኑ በቃ የዱባይ ወንዶች ምናምን ፈልገው ነው አይደለም። ፈልገው ነው የተቀጠቀጡት። ፈልገው ነው በባንጋሊ ወይም በእንትን የተመቱት። ፈልገው አይደለም። ጀግንነት ወንድነት ለሀበሻ ልትነግሩት አትችሉም። ሀበሻ ወንድ ነው ሲጀመር፣ ሴቱም ወንድ ነው።
ሴቱም ወንድ ነው፣ ወንዱም ወንድ ነው። ምን ይወጣላቸዋል? አበሻ ምንም የሚወጣለት የለም። ግን እሳ በቃ ጊዜ ነው እዚህ ሀገር ላይ ላለመጣላት፣ እዚህ ሀገር ላይ ላለመመታታት፣ እዚህ ሀገር ላይ ሌላ ችግር ላለመፍጠር ነው። በቃ ሌላ ነው። እናንተ ይህንን የምታውቁ በዚህ ነው። ከዛ ውጭ መገዳደል ምናምን ላለመገዳደል ነው። በቃ ሁሉም የድሃ ልጅ ነው፣ ሰርቶ ሊበላ ነው የመጣው። ግን እንደዚህ አግልላችሁ የከሌ ከሌ አትበሉ። በቃ ወንዶቻችንንም እንትን አትበሏቸው፣ መጥፎ ነገር አትናገሯቸው። ካላስ ለመኖር ማንም ሰው ዋጋ ይከፍላል። ማንም ሰው ለመኖር ዋጋ ይከፍላል። በቃ ዋጋ እየከፈሉ ስለሆነ ነው እንጂ እንደ ሀበሻ ወንድ ደግሞ ወንድ አለ እንዴ? ወንድ የለም። ግን እናንተ እንደዚህ እያላችሁ አታሸማቁ ልጆቹን።